ኦሮሞ ህዝብ ነፍ ሊፈልገው የሚገባ ሰው ነው። ገላና ጎረምሳ ማለት ያጫሉ የልብ ወዳጅ የነበረ ሰው ነው። ኢቭን ሃጫሉ ሲገደል አብሮ የነበረ ሰው ነው። ይሄንን ለመሸፈን ከብልጽግና ጋር ከነሽመልስ አብዲሳ ጋርና ከነ አብይ አህመድ ጋር እጅና ጓንት ሆኖ መሀል አዲስ አበባ ላይ እየፈነጨ የኦሮሞን ህዝብ ተረኛ የሚያስብሉት እንዲህ አይነቶቹ ጋጠወጥ ናቸው። ባይ ዘ ወይ ማለት ነው። መሀል አዲስ አበባ ላይ ተቀምጠው ምስኪንን በማንገራገር ሽጉጥ ይዘው በመጠጣት በመተኮስ ስግጥ ባለ በቃ ገጀራ በሆነ ሙድ ማለት ነው የአዲስ አበባን ህዝብ በማሰቃየት በማሸማቀቅ ሰፊው የኦሮሞ ህዝብ ግን ተረኛ በሚል ስያሜ እነዚህ ሰዎች ኦሮምኛ ስለሚናገሩ ብቻ ኦሮሞ መጥፎ ትርክት እያስመዘገበ ተረኛ እየተባለ አፈናቃይ ገዳይ እየተባለ ነው ያለው በዚህ ሰዓት። እኛ እያልን ያለ ነው እንዲህ አይነት ወንበዴዎች ስርዓቱን ደግፈው ለማትረፍ የሚሄዱበት አካሄድ አግባብ አይደለም። የአማራ ህዝብ ከኦሮሞ ህዝብ ጋር ችግር የለበትም። የትግራይ ህዝብ ከአማራ ህዝብ ጋር ችግር የለበትም። ሲጀመር ህዝብ እንደ ህዝብ ችግር ቢኖርበት ኑሮ እስካሁን ድረስ አንቀመጥም ነበር። አሁን እኮ ችግር ያለው እኮ ስርዓት ጋር ነው። በቃ አንድ ስርዓት መሀል አዲስ አበባ ላይ ስልጣን ሲቆናጠጥ የሆነን ብሔር የእግሩ መቀመጫ ያደርጋል። ብልጽግና ትናንትና በአማራ በሶማሌው በደቡብ ሲደገፍ ነበር። ተስፋ ሲቆርጥ የመጨረሻ በ11ኛው ሰዓት ላይ የመዘዛት ካርድ ምንድናት? በኦሮሞ ህዝብ ተደግፎ መቅረት ነው። የኦሮሞ ደም ይፋረድ፣ የከረዩ አርሶ አደሮች ደም፣ የሸዋ የአምቦ ወጣቶች ደም ይፋረድ። አማኑኤል የሚባለው በአደባባይ እጅ ከወርች ታስሮ መሀል ከተማ ላይ የተረሸነው ደም ይፋረድ። የነ በንቲ ውርጌሳ ደም ይፋረድ። የነ አጫሉ ሁንዴሳ ደም ይፋረድ። አጫሉ ሁንዴሳን የሚጠላ ማንም የለም። እንደ ኢትዮጵያዊ ነው። የኦሮሞ መብት ጠያቂ ነው። የኦሮሞን ጥቅም ለማስጠበቅ ሲሰራ የነበረ አርቲስት ነው። ኢትስ ኦኬ። ያው የአማራን ጥቅም አስከብራለሁ የሚሉ ግለሰቦች እንዳሉም እሱም እንደዛ ሊያዝ ይችላል። አሁን የመጡት ቡችላዎች ግን በተለይ በዚህ የ5-6 ዓመት የተፈለፈሉ ፀጉራቸውን የነቀሱ ንቅስ ፋራዎች የሚዘፍኑት ዘፈን ቀጥታ ማህበረሰብን መሳደብ ነው። አማራን መሳደብ ለኦሮሞ ጥቅም አያስገኝም። የኦሮሞ ህዝብ በእነዚህ አርቲስቶች ምንም አይጠቀምም። ነፍጠኛ፣ የድሮ ስርዓት ናፋቂ ምናምን እየተባለ በሚዘፈን ዘፈን የኦሮሞ ህዝብ ትርፍ አያገኝም። ቂም ነው የምታተርፈው። እንዲህ አይነት ሰገጤ እንዲህ አይነት ፋራዎችን ሊያስቆማቸው የሚገባ ሰፊው የኦሮሞ ህዝብ ነው። አሁንም ቢሆን ቴዲ አፍሮ የዘፈነው ለኢትዮጵያ ህዝብ ለጭቁኑ ማህበረሰብ እንጂ የኦሮሞን ህዝብ ለማንቋሸሽ የኦሮሞን ህዝብ ዲስ ለማድረግ ታስቦ የተሰራ ስራ እንዳልሆነ ጆሮ ያለው አማርኛው ቋንቋ የሚሰማ ሁሉ የሚሰማው ሀቅ ነው። ይህን ነው ማለት የምፈልገው። ከዚህ ውጭ የታሪክ ምርምር ውስጥ መግባት አስፈላጊ አይደለም። የዘፈኑን አውድ በዚህ መንገድ መረዳት ያስፈልጋል። ኦሮሞዎችም ቴዲ አፍሮን በተሳሳተ መንገድ እንዲገነዘቡት አታድርጉ። ቴዲ አፍሮ ኢትዮጵያዊ ነው። ቴዲ አፍሮን ብዙ የኦሮሞ ህዝቦች ይወዱታል። ምንም ጥያቄ የለውም። ቢካዝ ቴዲ አፍሮ የጉራጌ፣ የኦሮሞ፣ የአማራ፣ የትግሬ ጥላቻ እንደሌለበት ጆሮ ያለው አይን ያለው ሁሉ ይረዳል። በጭፍን እየተጓዝን መቼም የትም አንደርስም። ይህን ነው ማስተላለፍ የምፈልገው። ጆከር ስለጋበዝከኝ በጣም አድርጌ አመሰግናለሁ። ባይ ዘ ወይ አንዳንድ ጊዜ ይሄ ዝም ብሎ ሀሳብ በጣም አሪፍ ሀሳብ ነው። በነገራችን ላይ አሁን የሰጠው ወንድማችን ይሄ አሁን ቴዲ አፍሮ በዘፈነው እንግዲህ ግልጽ ነው። ቴዲ አፍሮ ታውቃላችሁ ምንም እንደውም አሁን እኛ እኮ ብሔርተኞች ሆነስትሊ አሁን እንደ ብሔርተኛ አልደግፈውም፣ ግን በቃ ሙዚቃው ብሔርተኛ በሆንም ሳልወድ በግድ እንድደግፈው ያደርገኛል። ለምን አማራ የፈለገ እኛ ብሔርተኛ ብንሆን በፍትህ እናምናለን፣ በእኩልነት እናምናለን፣ ሀገራችንን አንጠላም። አለቀ። ተበድለናል፣ ስንበደል ደግሞ በብሔራችን ተደራጅተን ቁመናል። ያለው ሪያሊቲ ይሄ ነው። በተረፈ ግን አሁን ይሄ ያመጡት አንደኛ ቴዲ አፍሮውን እየሰማናቸው እኮ ነው። መሀል አዲስ አበባ ላይ የኦሮሞ ሀገር ተቀምጦ አረንጓዴ ቢጫ ቀይ እያለ መስፈን አይችልም። እንደዛ ነው እኮ አሁን እያሉ ያሉት። አሁን የኦሮሞ ኤሊቶች እኮ እያሉ ያሉት በኦሮሞ ሀገር ቴዲ አፍሮ ሊያቀረሽ አይችልም፣ ማነው ሊሸልል አይችልም፣ ሊዘፍን አይችልም እያሉ ስለሆነ እኛ ደግሞ አዲስ አበባ የኦሮሞ ሀገር ያደረገው ማን ነው? አዲስ አበባ የኢትዮጵያ ዋና ከተማ ብሎም የአፍሪካ ዋና መዲና መቀመጫ ከተማ ነው። አዲስ አበባ የኦሮሞ ከተማ ነው የሚል ከመጣ ግን ባሌ
የኦሮሞ ስለመሆኑ መረጃ አለው ወይ? እንደዛ ከሆነ ደግሞ በታሪካዊ ዳራ በታሪካዊ ኤቪደንስ አርኪኦሎጂካል ኤቪደንስም ሊሆን ይችላል። ታሪካዊ ኤቪደንስ የታል ነው? እዚህ ጋር አሁን እኛ ስናየው ታሪካዊ ኤቪደንስ አሁን 20ኛው ክፍለ ዘመን ላይ በ20ኛው ክፍለ ዘመን ኢትዮጵያ ካርታ ውስጥ ያልነበርክ ስብስብ ዛሬ ላይ አዲስ አበባ የኔ ነህ ብለህ ክሌም አድርገህ ሌላውን መጤ ብለህ የመናገርስ ሞራሊስ ያስኬዳል ወይ? እንደው እታች ኦሮሚሎን ያስገባው ጆከር ባይዘ ወይ እኛ ዝም ብለን እንትን ምናምን አይደለም። እኛ የኦሮሞ ህዝብ ጋር ችግር የለብንም። ከአማራው ጋር ተዋልዷል፣ ተዛምዷል። ነገር ግን የሆነች ስበብ እየፈለጋችሁ ግን አሁን ምንድነው የመዝፈን ነፃነት የለም በኢትዮጵያ ነው። ባይ ዘ ወይ ቴንክ ዩ። ይሄ ሙዚቃ ማፈናችሁን ዓለም እንዲያውቀው ሆኗል። አሁን ቴዲ አፍሮ ላይ የምታደርጉትን ተጽዕኖ መላው አፍሪካን በሆነ ዓለም እንዲያውቀው የአብይ አህመድን አምባገነንነት፣ ታይራንትነት በተለይ በኦሮሞ ህዝብ ስም እየማለ ሽብርተኝነት እያደረገ ያለው የብልጽግና መንግስት ጭምብሉን ነው ያወለቀው። ማንነው አስገባ ያልከኝ? ሃይሚ ይሄ ኦሮሚሎ ታች የጻፈ ነው አስገባው። የለም እኔም ስራ ላይ ስለሆነ ቤቱን ትመራዋለህ፣ ችግር የለውም። እኔ ሞዴሬተር ላውራ ጨርሳችኋል? ጆካዬ ጨርስና ትቀጥያለሽ። እኔ ሚውታ መስራ እኔ ያለው ኦኬ ስራ ቀጥል ትችላለሽ። ቀጥይ ባይ ዘ ወይ የጆከር ካሜራ ጥንቃቄ እንዲያደርግ ነገሩት። ይሉ አለሽ አለሁ ላውራ። እሺ እኔ ካሜራ ነው የጠፋ ነው። ቀጥሉ ተወያዩ። እድሉን ስለሰጣችሁኝ ጆከር ስልጣኔ እዚህ ቤት እንዲመለስ በማጥበቅ ጠይቃለሁኝ። አመሰግናለሁ። ኤንዌይስ ግን ወንድማችን ከስር የተናገርከው ትክክለኛ ደስ የሚል አነጋገር ነው። ግን አንድ ነገር ላረምት ኮፒ ሊንክ አስደርጉት። ውይይታችሁን ቀጥሉ። የሚገባ ሰው ካለ ሚጣና ሃይሚ ያስገቡ። እሺ ወንድማችን ከስር ያለው ማን ነው? ቴዲ አፍሮ አማራ አይደለም ማልክ። ቴዲ አፍሮ በእናቱ አማራ ነው፣ በአባቱ ደግሞ ጉራጌና አማራ ነው ያለው። ግን ኢትዮጵያዊነቱን ነው እሱ የሚያስቀድመው። አይኖ ግን አማራነት አለው። ችላርመ ብዬ ነው። ሁለት ደግሞ አሁን እኛ ከዚህ በፊት የምትሉን እንግዲህ አንድ ሰሞን አማራ ባንዳ ነው፣ አገሩን ሸጠ፣ እሪ ከኢትዮጵያዊነቱ ወጥቷል ምናምናም ብላችሁ እሪ ስትሉ ነበረ። እኔ ቴዲ የዘፈነው ቢገባችሁ ሁላችንን እጅ ለእጅ የሚያያይዝ ነበረ። በዚህ ሰዓት ገዳይ ይሄ የሚገለንን መንግስት አብረን ሆነን ተቃውመን ሁላችን ነፃ መውጣት ነበረብን። ቴዲ አያያዘን እንጂ አላለያየንም። ሲሪየስ ነው የምላችሁ። ለማንም ወግኖ ቴዲ አልዘፈነም። ግን ዛሬ ላይ ዋይ ባንዲራው ሲነሳ ለምንድን ነው የደበራችሁ? ለምን ይደብራል? ይሄ ነበር አይደለ ጠፋ ብላችሁ እሪ ስትሉ የነበራችሁት። አንድ ሰሞን አገር ሸጣችሁ ባንዳዎች ናችሁ ምናምን ስትሉት ነበር። ይሄ የፈረደበት አማራ ማለት ነው። ስለዚህ አማራ ከኢትዮጵያዊነቱ ማንም አያወጣውም በጭራሽ ማለት ነው። ለዛም ነው ቴዲ እንግዲህ ይሄንን ሲዘፍን ሁሉ የተነሳው። እናንተም ሆ ማለት ነበረባችሁ በዚህ ሰዓት። ሲሪየስ ነው የረገጣችኋት ሁሉም ይሄንን ባንዲራ ከፍ አድርጋችሁ ማውለብለብ የምትችሉበት ታይም ነበረ ብታውቁ ማለት ነው። ወደ ሌላ መውሰድ አልነበረባችሁም። እናንተ ፖለቲከኞች የተወሰናችሁ ናችሁ። ባይ ዘ ዌይ ሙሉ የኦሮሞ ማህበረሰብ አይደለም። ስለዚህ አንድ የሚያደርገንን ስራ እስከሰራልን ድረስ ለምንድን ነው አንድ ላይ ቆመን የሚገለንን የሚጨኩን ህዝባችንን የሚጨርሰው የሚፈጀውን ምን አንከልም? ዋይ ለምንድን ነው የሆነ ጎጥ ውስጥ የምታስገቡት ይሄንን ልጅ? ወይ የሆነ ነገር ማድረግ የምትፈልጉት? ኤንዌይስ ግን ቴዲ ይችላል። ትንሹ ሚኒሊክ ነው። ዛሬም ነገም አገር ይገዛል። ነገ ይገዛል። ዛሬ ባይሆንለት ነገ አገር ያስተዳድራል። ቴዲ እንወደዋለን። ንጉሳችን ነው። ቴንኪው አመሰግናለሁ። ማነው አሁን የገባው? ማን ማሙሽ? ቀጣይ ቀተረኛ ቀጥሉ። ባይ ዘ ወይ እንግዲህ አሁን ዝም ብላችሁ ይሄ አምባገነን ምናምን አይጠቅምም። ቴዲ አፍሮ የዘፈነው እንግዲህ ኢትዮጵያን እንወዳለን እኛ ኢትዮጵያንን ምናምን ስትል የነበርከው ጭንብላም ዛሬ ኦሮሚያ ምናምን ብላችሁ ነው የመጣችሁ። ትናንት የሰማናችሁ ነበር። እኛ ኦሮሚያ ነን እንጂ ኢትዮጵያ አይደለንም የሚለውን ጭንብላችሁን ያወለቃችሁ ያለ ሰዎች አላችሁ። እኛ አይሙቀንም አይበርደንም በጥቅሉ። ለዛ ነው እኛ በነገራችን ላይ በብሔርተኝነትም ካላችሁ በብሔርተኝነት እናጫውታችኋለን። አይ በዜጋ ፖለቲካ ነው ብትሉ ከሆነ ደግሞ ሀገር ይሻለንን ካላችሁ ሀገር
ያው ምርጫው የእናንተ ነው። በጥቅሉ ግን እኛ ሀገራችንን አንጠላም፣ ሀገራችንን እንወዳለን፣ በብሔራችን ደግሞ እንደራጃለን። አለቀ። ምክንያቱም የእናንተ የብልጣብልጥ ይሄ ጫወታ ከዚህ በኋላ ተደፍቋል፣ ነቅተንባቸዋል። አማራውን እዚህ በኋላ ዝም ብለህ በብሔር አሳደ መግደል መጨፍጨፍ የለም። እኔ እንዳውም ከዚህ በኋላ በተለይ አሁን የኦሮሞ ኢሊቶች ካላችሁ መግባት ያለባችሁ አዲስ አበባ ምናምን ተውትና ባሌ ላይ መቼ እንደገባችሁ እኔ የሚያስረዳኝ የኦሮሞ ኢሊት ጀግና የሆነ የኦሮሞ ኢሊት ካለ ይምጣና እንነጋገር። ጥሪ ያቀረብኩ ነው። ባሌ ላይ ቦረና ላይ መቼ እንደገባችሁ፣ ያ ቦረና ነገሌ ላይ እዛ መቼ እንደገባችሁ፣ እዛ ጋር የታሪክ ማስረጃችሁ ይዞታችሁን ያረጋግጣችሁበት መቼ እንደሆነ ያንን በተጨባጭ የሚያስረዳይ ካለ ዋይናት ነው። በታሪክ እንስማማለን። ባይዘወይ ታሪክ የማያስማማ ጉዳይ የለም። ሪያሊቲው ግን ማፕ ላይ ካርታ ላይ በ20ኛው ክፍለ ዘመን ዛሬ 21ኛው ነው which means የሆነ አመታትን ያላችሁ ማለት ነው። 300 200 400 አመት እንደ ማህበረሰብ እንትን ከተባለ እኮ አሁን ነው ኦልሞስት የ700 አመት ራሱ አይሆንም። እንደው በቦታ ደረጃ እንደው ሌቭል ከተቀመጠ እኮ ባይዘወይ እኔ በጣም የገረመ አንድ እንትና ዘኦሮሞ ሞናርኪ ምናምን ብላችሁ የሆነ አሻሽላችሁ ጻፋችሁት መጽሐፍ አለ። እንዳውም የጋላው ንጉስ ብሎ ዘጋላ ሞናርኪ የሚል ፈረንጆቹ የተለያየ መጽሐፍ ጽፈዋል። እናንተ ፈረንጆቹ የጻፉትን ዘጋላ ሞናርኪ አባጅፋር ብለው የጻፉትን ጽሁፍ በነገራችን ላይ ሞቲ ማለት ኪንግ ነው። ቆይ አዳምጡ። አባጅፋር እንግዲህ የኦሮሞ ንጉስ ነበርን ትላላችሁና እኔ በየትኛቸውም ታሪክ እንግዲህ የራሱ ንጉስ የዘጋ ህዝቡን የሸጠ ንጉስ አይቼ አላውቅም። በነገራችን ላይ ቃሉ ንጉስ የሚለው በኦሮምኛ አይታወቅም። በነገራችን ላይ ንጉስ ቃሉ አማርኛ ነው አይደል? ንጉሰ ነገስት የአማራ ነው። ክብረ ነገስት ላይ በስነ ስርዓት ተቀምጧል። ይሄ አሁን ስለ ንጉስ ለማውራት ክብረ ነገስትን መቀበል መቻል አለብህ። ይሄ የአጼ ስርዓት ናፋቂ ያልክ ኢትዮጵያን ያሳደርክ አዘሴም ታይም ደግሞ አባጅፋር የኛ ንጉስ ነው ብሎ መናገርስ አይጋጭም ወይ? ምክንያቱም አባጅፋር ሪሊ የጅማ ኢትዮጵያውያን ንጉስ ነው ወይስ የኦሮሞ ንጉስ ነው የሚለውም ሌላ በጣም ኮንትሮቨርሺያል የሆነ ቶፒክ ነው። በነገራችን ላይ አባጅፋር ማውራት ያለባቸው የጅማ ልጆች ናቸው። አሁን የጅማ ልጆች የአባጅፋር ልጆች ነን ብለው ቢመጡ ይታወቃል። አይ ቲንክ አብዛኞቹ ይሄ ጅማ የኦሮሞ ነው ምናምን እንደውም እኔ እየገረመኝ ነበርና ምን ያክል ቦታ እንትን እንዳደረጋችሁ እያየሁ ነበር ትናንት። ቆይ ላንብብላችሁ። አይ ቲንክ ይሄ መነበብ አለበትና አሁን ከማዳጋስካር የመጣው የመጀመሪያ ጊዜ እንግዲህ አፔር አድርገው በኬንያ አድርገው ወደ ቦረና የገባው እንትን ጋላ የመጀመሪያው ጋላ ሰው ማለት ነው። አሁን ዘዌስት ጉጂ ላይ በጣም እኔ ጌዲዮን በጣም ያሳዝነኛል። ጌዲዮን በቃ መሀል ላይ ቀለበት ውስጥ አስገብተውታል። ሲዳማን ኦልሞስት ቀለበት ውስጥ አስገብተውታል። ሀዲያ አስገብተውታል፣ ቀለበት ውስጥ አስገብተውታል። ሀዲያን፣ ስልጤን፣ ጉራጌ ሶስት በነገራችን ላይ አንድ አካባቢ ናቸውና ሀዲያንም ስልጤንም ጉራጌንም ቀለበት ውስጥ አስገብተዋቸዋል። ከዛ ይሄ ቡድን አልፎ ወደ ጅማ ይመጣል። ጅማ ከዛ ኢሉባቡር አሁን ቡኖ በደሌ የሚል የብልጽግና አንድ ካድሬ ያለ ቡኖ በደሌ ራሱ የገረበ ነው። ይኸው ቡኖ በደሌ ይላል አለች፣ እዚህ ቁጭ ብላለች። አሁን በማፑ የተቃለለ አሁን ይሄ ወለጋ ያው ቢዛሞ ነው፣ የአማራ ርስት ነው። እሱን ተውት። ከዛ ይሄን ካያችሁ አሁን አዲስ አበባ አጠቃላይ እዚህ አዲስ አበባ ይዘህ ምናምን እንደሱ በቃ የታወቀ ነው። ሀረርጌ ውስጥ ገብታችኋል። ሀረሪ ከዛ ባሌ እና የሚገርም ነው። ይሄ ሁሉ ሀገር አይ ቲንክ በችሮታ የሰጣችሁ ማን ነው ከተባለ ወያኔ ነው። በነገራችን ላይ ይሄ ሁሉ የሰጣችሁ ማን ነው? እነ መለስ ዜናዊ ናቸው። ይሄን ሁሉ ሀገር የሰጧቸው ወያኔዎች ናቸው። ምክንያቱም ቲፒኤልኤፍ እዛ ማዶ ኮርነር ስለሆነ ፓወር ቻሌንጅ እያደረገ ያለው የአማራ ኮሚኒቲ ስለሆነ በኢትዮጵያ ላርጀስት ግሩፕ አማራ ስለሆነ ይሄ ማይኖሪቲ የሆነ ቲፒኤልኤፍ ኢትዮጵያን ለመግዛት የግዴታ ኦሮሞ በ20ኛው ክፍለ ዘመን የማይገባውን ነገር መስጠት ስለነበረባቸው መሬት እንዳለ ይሄን ሁሉ መሬት ህገ መንግስቱን ተጠቅመው ክልል በሚል ማጨናበሪያ ማንም ባይዘው ይሄ የኦሮሞ ክልል
ሌጋል የሆነ ክልል አይደለም ኦነስትሊ። ምክንያቱም ይሄ ሁሉም መሬት አካሉ አስገብቶ ምናምን ኦሮሞ ነው የሚለው ይሄ ናሬሽን የጊዜ ጉዳይ ነው፣ ይስተካከላል። እና ስለ ቦረና ብናወራ ነው። እኔ እንደውም አሁን የቦረና ኦሮሞ አይ ቲንክ እኛ ነን ኦሪጂናል ኦሮሞ፣ ግን ቦረና ነን ነው የሚሉት። አይ ቲንክ ኦሮሞ መባል አይፈልግም ሆነስትሊ። ለምን እኛ ቦረና ነን ነው የሚሉት። አይ ቲንክ በዛውም ስለ ቦረና የምታውቁ እዛ ኢትዮጵያዊ ካላችሁ እየገባችሁ ብታስረዱን ደስ ይለናል። ከዛ ይሄ ባሌን ወደ ባሌ ስም እንዳለ የቀያየራችሁ ነው። መሐመድ ሀሰን የገረመኝ አማራ ስማችንን ቀይሮብናል ብላችሁ መጽሐፍ ጽፋችኋል። አማራ ስማችንን ቀይሮብናል። አትገረሙም? ግን ይሄንን በለንደን እንትን ይሄ ፒኤችዲውን ሲሰራ ይሄ መሐመድ ሀሰን በቀጥታ የጻፈው ነው። እንግዲህ ስም በመቀየር ካየ ነው እስከ ኖርዘርን የኢትዮጵያ ክፍል መጥቶ በሰዓቱ በነበረው በአቢሲኒያ ኤምፓየር እና በአዳል ስልጣኔት መካከል በነበረው የፖለቲካል አለመግባባት፣ የስልጣን አለመግባባት የነበረውን ክፍተት ተጠቅማችሁ ከፍተኛ የሆነ ወረራ ያካሄዳችሁት እናንተ ናችሁ። ባይ ዘ ዌይ አይ ቲንክ ይሄ በደንብ መጠናት ያለበት ነው። በነገራችን ላይ አሁን የአማራ ኤሊቶችም በታሪክ ውስጥ ያላችሁ የአማራ ኤሊቶች ጽሁፍ ታዘጋጁ ይገባችኋል፣ ሊትሬቸር ታዘጋጁ ይገባችኋል። እንደ መሐመድ ሀሰን አይነት ቀጣፊ ማለት ነው አጭበርባሪ የጻፉትን አማራ ላይ አሁን በነገራችን ላይ አማራ ላይ ዛሬ በዚህ ደረጃ እንዲጨፈጨፍ አማራ ላይ አሁን መንግስታዊ መራሽ የዘር ጭፍጨፋ እንዲካሄድበት በብልጽግና የተደረገው እነ መሐመድ ሀሰን በጻፉት ጽሁፍ ነው። በነገራችን ላይ የማታውቁ ካላችሁ ማለት ነው። አሁን ይሄ ወራሪ የፖለቲካል ኢሊት የሚያደርገው ምንድነው? መጀመሪያ ናሬሽን ያስቀምጣል። ናሬሽን ካስቀመጠ በኋላ ወደ ፕራክቲካል ይገባል እና በጣም የሚገርም ነው። አባጂፋር 70,000 ባሮች ሽጦብናል ብሎ ይከሳል አይደል? አሁን ይሄ እንደውም አንደር ሚኒሊክ ሶልጀር ነው የሚለው። ማነው አንደር ሚኒሊክ? ይሄ መሪ ነው የሚለው። በሚኒሊክ ውስጥ የሚመራ መሪ አባጂፋር ብሎ ከጠራ የጅማ እንትን ኢትዮጵያዊ ይቆጠዋል። አባጂፋር ኦሮሞን ማነው ጋላን ባሪያ ብሎ ሽጧል፣ 70,000 ባሪያ ብሎ ሽጧል ብሎ ካወራው እንትና ይሄ መሐመድ ሀሰን የጅማ ህዝብ ስለሚቆጣና ጅማ እኔ ኦሮሞ አይደለም ብሎ ስለሚያምጽበት ምንድን ብሎ ነው ያስቀመጡት? ሚኒሊክ 70,000 ኦሮሞዎችን ሽጧል ብሎ ነው የጻፈ መሐመድ ሀሰን ማለት ነው። ኢማጂን እንግዲህ በሚኒሊክ ዘመን 70,000 ኦሮሞ ተሽጧል ብሎ እዴ። እኛ ደግሞ ያየነው ሪያሊቲ ሚኒሊክ ለአባጂፋር ደብዳቤ ጽፎ ጋላ መሸጥ የለበትም፣ ይሄ የባሪያ ንግድ ይሄ ስሌቨሪ የሚባል ትሬድን ያስቆመ ኪንግ ሚኒሊክ ነው። ከሚኒሊክ በፊት ማንም አታመጣም። ያ አይ ማስገባት ይችላልሽ እኮ በነገራችን ላይ ማስገባት ይችላል። ጎበዝ ሚጣዬ እያልኩ እየፈለኳቸው ነበር። የኦሮሞ ልጅ የሆነ ከሀይሚ ጋር ድቤት ማድረግ የሚችል ሰው። አይ ሀይሚ ጎበዝ ነው እና ከሀይሚ ጋር ድቤት ማድረግ የምትችሉ ሰዎች ላኩ። የኦሮሞ ልጆች በተለይ የአማራ ልጆችም እንደዚህ። ሀይሚ ግን እዚህ ላይ በደንብ ሂድበት እሺ። ሚኒሊክ ላይክ ከመሸጥ እንዳዳናቸው እነሱም ደግሞ ውለታቸውን እንደረሱና ሐውልት ማፍረስ እንደጀመሩ ያው ሂድበት እየነገርካቸው። ብዙ እንደኛ መማር የሚፈልግ ሰው አለ። ባትቻለሽ እታች የላኩ ያየው ነው። አስገቢያቸው። መዋየት ከፈለጉ እኛ ዝርዝሮች ችግር የለብንም ለመዋየት። ኦኬ እናስገባችኋለን። ግን ሌላ ሀሳብ ካለ ተሎ ነው የምትወጡት። ወላ አሁን ሀይሚ በያዝከው አውድ በስርዓት እና ቃል በቃል እየተደማመጠ መከራከር ብሉ ይፈልጋ ካል ካለ መግባት ይችላል። ሲያወራ አንድ ሰው ብቻ ሲያወራ እንትን አይሆንም። ሶ የነሱን ፓርት እኔ ታሪክ አውቃለሁ፣ በታሪክ ተነጋግሬ እንደዚህ ማድረግ እፈልጋለሁ የሚል ሰው ካለ ይግባ። እኔ ታሪክ አላውቅም። እኔ ተማሪ ነኝ፣ እያዳመጥኩኝ አንድ ቁጥር ጻፉና አጎትታችኋል። በዚህ አጋጣሚ ግን እነዚህ አንድ ማስገንዘብ የምፈልገው ነገር ይሄ ገላና ገሮምሳ ነው ገሮምሳ የሚለው አይነት ዘፋኝ ዛሬ ዲስ ለቴዲ ሰጠው ያለው ሰውዬ ኃይለኛ ተቃውሞን እያስተናገደ ያለ ግለሰብ ነው። አንደኛ ሰውዬው ራሱ በጓደኛው ሞት ተጠያቂ ነው። በአጫሉ ሞት ማለት ያው ይሄ በጣም የአደባባይ ሚስጥር ስለሆነ ምንም
የሚደበቅ ነገር አይደለም። የኦሮሞ ህዝብ ይህን ያውቃል። ግን ዝም በሉ እየተባሉ ብዙዎች ፍትህ እንዳይጠይቁ ይደረጋሉ። ይህን ታውቃላችሁ። ስርዓቱ የኛ ነው፣ ስርዓቱን ደግፉ እየተባሉ 4 ኪሎ አካባቢ ለከተሙ የተወሰኑ የብልጽግና ካድሬዎች ሀብት እያከማቹ ሌላውን ማህበረሰብ እያንገራገሩ መሀል የአዲስ አበባ ልጅ ዳር እያወጡ እነሱ እንደፈለጉ የሚፈነጩበት ሁኔታ የኦሮሞ ህዝብ ይህን ሳያውቀው ቀርቶ አይደለም። የኦሮሞ ህዝብ በዚህ ደስተኛ ሆኖ ነው የሚል ድምዳሜም መያዝ አስፈላጊ አይደለም። ግን ትንፍስ የሚሉ አካላትን ግንባራቸውን በሽጉጥ እንዲባሉ መመሪያ እየተላለፈ 120 ምናምን የሚባል ቡድን በየከተማው እየተቋቋመ የብልጽግና አፋኝ የጋንግስተር የማፊያ ቡድን እየተቋቋመ የኦሮሞ ወጣቶች መዳረሻ በማይታወቅበት ሁኔታ ጭምር ሙተው ያለ ቀባሪ ያለ ጧሪ የሚቀሩበት ሁኔታ ነው ያለው። ሲሪየስሊ ማለት ነው። ይሄ በግልጽ መታወቅ መቻል አለበት። አሁን ቴዲ አፍሮ የዘፈነው ኢትዮጵያዊነትንና ገዢው መንግስት ምን ያህል ኢትዮጵያዊነትን እየበተነ የአብሮ የመኖር እሴታችን እንደ ሀገር የሚያግባባን ማንነታችን ሸረሸረ እንጂ ኦሮሞ እንዲህ ያደረገ የሚል ትርክት የለውም ዘፈኑ ውስጥ። በነገራችን ላይ ቴዲ እንኳን አይደለም የኦሮሞን ህዝብ ኤርትራ ለምን ተገነጠለች የሚል ተቃውሞ ያለው ግለሰብ ነው። እንደ ግለሰብ አመለካከቱን አፕሪሼት አደርጋለሁ። ኤርትራ እንኳን ወደ ኢትዮጵያ ተጠቃለን አንድ ሀገር ብንሆን የሚል ኢንተረስት ያለው ግለሰብ ይሄን እንቀጥለውና ትሄዳለህ ወንድማችን፣ በኋላ በደንብ ትሄድበታለህ። እስኪ የገባውን እናናግረው። ዋቢ ሰላም ብለናል። ኦሮሞ ነህ ዋቢ ይሰማል? ዋቢ ሚዩትን አንተና ታሪክ የምታውቅ ዋቢ ሚዩትን አንሳ። በነገራችን ላይ ይኸውላችሁ እኔ በጣም ይሄ እንደውም እኔ አሁን ወደፊት ሜቢ ጊዜ ካለኝና ሆነስትሊ ነው የዋሻው አይደለም ጊዜ ካለኝ ከተመቻቸ አሁን በመሐመድ አሁን በ2002 ላይ በጻፈው ጽሁፍ ላይ ጽሁፍ እንትን ማለት እፈልጋለሁ፣ የራሴ ማዘጋጀት እፈልጋለሁ። ሆነስትሊ ምንድነው the conquest tyranny ethnic against the Oromo የሚለው historical assessment of human right condition in Ethiopia ከ1880 እስከ 2002 ብሎ የጻፈው ጽሁፍ አለና በጣም የሚገርም ነው። መሐመድ ሐሰን ጆርጂያ ስቴት ዩኒቨርሲቲ አትላንታ ይላል። እንግዲህ እዚህ ጽሁፍ ላይ በዋናነት ይሄ የመጀመሪያው ኢንትሮዳክሽን ላይ የሚያስቀምጠው ቃል በቃል አነብላችኋለሁ። ባይ ዘ ወይ ምን ይላል? the beginning with the conquest and incorporation of Oromia into Ethiopian empire ነው የሚለው። አያችሁ ኦሮሚያ ልክ ይሄ ኦሮሚያን እንደ ሀገር አድርገው ነው። ኦሮሚያ የሆነች ሀገር ነበረች። ከዛ ምኒልክ ኢትዮጵያ ውስጥ እንዳስገባት አድርገው ነው ናሬሽ የሚያስቀምጠውና በጣም የሚገርም ነው። it provides an overview of spirituality and depression that Oromo suffered at the hand of Ethiopian soldier and administration under Minilik ይላል። አያችሁ under Minilik ብሎክ ከ1880ዎቹ እስከ 1913 ድረስ ይላል። ከዛ የኃይለ ሥላሴን በግዛት የነበረበት አፄ ኃይለ ሥላሴንም ይከሳል። ኢትዮጵያን ሚሊተሪ ሶሻሊስት ሪጅም እንግዲህ ደርግ አሁን ደርግ የኦሮሞ መንግስት ነው። የራሳቸውን የደርግ እንግዲህ የኦሮሞ መንግስቱ ነው አልቃሻ መሆን። ምክንያቱም ደርግ የሰራው በንጹሃን ላይ ያመጣው ወንጀል ደርግ የኦሮሞ መንግስት መሆኑን ራሱ መግለጽ አይፈልጉምና ምን ያደርጋሉ? ደርግ ራሱ ኦሮሞን በድሏል። እንግዲህ ደርግ የጨፈጨፈ እንደውም አማራና ትግሬ ነው የጨፈጨፈው። ባይዘው ደርግ የደርግ መንግስት አብዛኛውን የጨፈጨፈው አማራና ትግሬ ነው እንዴ። እንዳውም በደርግ ጊዜማ አሁን ዛሬ ላይ እንዳለ የደርግ አብዮት አይደል እንደ ይሄንን የንጉሳያ ምናምን ብሎ እኮ የመጣው እንዳለ እዛ ፓርቲ ውስጥ የተቀናጁት እኮ ደርግ አብዛኛው መሪዎቻቸው እኮ ኦሮሞ ናቸው እኮ። በእያንዳንዱ ፓርቲ እዛ ተሰባስበው ሶሻሊስት ደርግ ብሎ የመጡት እንዳለ አብዛኞቹ ኦሮሞ ናቸው በነገራችን። ከዛም ይሄ የመለስን አሁን ይከሳል፣ የወያኔን ስርዓትን ይከሳል። ኦሮሞ ነኝ። ኦኬ ለማውራት ዝግጁ ነሽ? ዝግጁ ነኝ። ኦኬ በጣም ጥሩ። የመሐመድ ሐሰን አሁን ያነበብኩልሽ መጽሐፍ አንብበሽዋል? የውሸት ታሪክ ነው። የውሸት ታሪክ። ኦኬ በስክሪንሾት አሳይሻለሁ። ቆይ ሲላጅ አባጅፋር ምናምን ያወራህ ልንገርህ።
ኦኬ ቆይ መሐመድ ሐሰን ራሱ የጻፈው ነው። መሐመድ ሐሰን ምን ይላል? ይኸው ስሌቭ ትሬድ 70,000 አባጅፋር እንግዲህ አንደር ምኒልክ በሰዓቱ የነበረው ስሌቭ ሲያጧጥፍ የነበረው ማን ነው? አባጅፋር ነው። ቃል በቃል የሚለው ምን ይላል? The Christian Emperor Ethiopia known for issuing a number of proclamations abolishing the slave trade reportedly possessed 70,000 domestic slaves at the beginning of the 20th century ይላል። While his general and soldiers were slavers who depopulated a number of areas. Okay, so የሚኒሊክ ጀነራል በዛ ሰዓቱ ለሚኒሊክ እንግዲህ እንትና ስሌቭ ትሬድ የነበረው ጅማ ላይ ነው። በነገራችን ላይ የባሪያ ንግድ ሲጧጣፍ የነበረው። ስለዚህ የሚኒሊክ እንትን ጀነራልና ወታደር 70,000 ጋሎችን ሽጧል እያለ ነው። ይሄንን ብሎ የጻፈው ማን ነው? መሐመድ ሐሰን አባጅፋር ሚኒሊክ ወደ አባጅፋር ለሚኒሊክ ግብር አልገበረም ከኢትዮጵያ ምድር። ቆይ ኦኬ፣ ኢትዮጵያ ውስጥ ስሌቭ ትሬድን ያጧጧፈ መሪ ትነግረኛለሽ? ከአባጅፋር ውጭ በባሪያ ንግድ ኢትዮጵያ ውስጥ የተሳተፈ አንደር ሚኒሊክ ውስጥ የነበረ ትነግረኛለሽ ወይ? ሚኒሊክ ወደ አባጅፋር ሲመጣ ሽንት ቤት የለውም ነበረ። ቆይ እየጠየኩሽ ነው። አሁን ሚኒሊክ አይደለም ኢትዮጵያ ውስጥ የባሪያ ንግድን ሲያጧጠፍ የነበረ መሪ ወይም ኪንግ አባጅፋር የጅማ ሞናርኪ ነው። በነገራችን ላይ የጅማ ምናምን ያለ በየክፍለ ሀገሩ ነው ሞናርኪ ነበር፣ አስተዳዳሪ የነበረው ማለት ነው፣ ንጉስ ነበረ። ምክንያቱም እነ ሚኒሊክ ዘ ኪንግ ኦፍ ኪንግ ናቸው፣ በየእንትኑ ንጉስ ነበራቸው። ሶ አንቺ አሁን በዛ ሰዓት ጅማ ላይ እንግዲህ ከሆነ በስነ ስርዓት አውርሺ፣ ስለ ሽንት ቤት ምናምን አይደለም ወሬ። ታሪክ አውቃለሁ ካልሽ ዲቤት አድርጊው፣ ቁጭ ብለን እየሰማን ነው። በእውቀት የምትገኝ እኛ ስለማናቅ ነው የማዳምጠው። ነው አሁን አንቺ የምትይውን እሱ የሚለውን አዳምጣለሁ። እንግዲህ አሁን ታሪክ ስለማላቅ ጅማ አባጅፋር የ70,000 ጋላን ጨፍጭፎብኛል እያላችሁ ቆይ 70,000 ስሌቭ ትሬድ እንግዲህ ዲፖፑሌትድ የኦሮሞን 70,000 የኦሮሞን ህዝብ አባጅፋር ሽጧል እያላችሁ አባጅፋር የኛ ንጉስ ነው ማለት አይከብድም ወይ ነው የኔ ጥያቄ። ይሄ ነው መሰረታዊ ነጥብ። በነገራችን ላይ እንደው አሁን ይሄንን አብዛኛው የጅማ ልጆች አያውቁም። የጅማ ልጆች ንግቡ ታሪካችን እኔ እነግራቸዋለሁ። በነገራችን ላይ ይሄ አባጅፋር ኦፍ ኮርስ እኔ አሁን የምስማማበት ነገር በቁጥሩ አልስማማም። የባሪያ ንግድ ግን አባጅፋር ሲያጧጥፍ ነበር፣ ሲሸጥ ነበር። ያንን ደግሞ ደብዳቤው አለ ማሳየት ይችላል። በነገራችን ላይ ደብዳቤውም አለ ሚኒሊክ ለአባጅፋር የጻፈለት ደብዳቤ። ስለዚህ ሚኒሊክ በኦሮሞ ህዝብ ዘንድ እንደውም መክበር ያለበት ነው፣ ክብር የሚገባው ንጉስ እንጂ መጠላት ያለበት ንጉስ አይደለም። ለምን አባጅፋር ሲሸጥ የነበረውን እንግዲህ ጋላ ብሎ ሲሸጥ የነበረውን እንትን ዛሬ ኦሮሞ ነው የምትሉትን ያስቆመው ሚኒሊክ ነው። ጋላ ማለት ግባ ማለት ነው። ኦሮሞ በል ጋላ ማለት ምን ማለት ነው? ግባ ማለት ነው። በትርጉሙ እንደዛ ነው። አይ መጽሐፍ ላይ የተጻፈ ራሱ እንትና መሐመድ ሐሰን ራሱ ጽፎታል። መጽሐፍ ላይ የተጻፈ ጽሁፍ ነው ይሄ ነው። ጋላ ሞናርኪ ግመልም ይኸውልሽ፣ ያ ግባ ማለት ሊሆን ይችላል። ምክንያቱም በግዕዝ ግባ ከሆነ ተሰዳችሁ ስለመጣችሁ ግባ፣ አንተ ጥቁር እንግዳ ወደ ኢትዮጵያ ግባ ተብሎ ገባችሁና ዛሬ ባላገረን እያላችሁ። በነገራችን ላይ ልክ ሆነ ትርጉሙ። አሁን ጋላ ማለት ግባ ከሆነ አንቺ በምትዩ ተሰዳችሁ ስለመጣችሁ ከኬንያ ከማዳጋስካር ስለመጣችሁ በባሌ አድርጋችሁ ግባ ወደ ኢትዮጵያ በሰላም ግባ፣ ጋላ ግባ ተባላችሁ፣ ጋላ ተባለ ነው የመጣ ነው የሚለው ትርጉም ያስኬዳል ነው፣ ችግር የለውም። እኔ ትርጉሙ ጭራሽ የመጣሽበት ማታውቂኝ እስካሁን። ነጁዬ ቀስ ብለሽ በሀሳብ ተወያይ እሺ። በሀሳብ ነው ወይ ትምህርት ቤት ፊደል ቆጥረሽ። በነገርህ ላይ እቺ ቃል በቃል አሁን አንተ በምትሄድበት አውድ አትመልስልህም፣ እየደከምክ ነው በከንቱ ሀይሜ ወንድሜ። አዎ ግን ኦኬ፣ ከስርም ላሉ ሰዎች ያስረዳቸው። ቀጥይ። ኦኬ ሙባረክ አትገቡት። ሙባረክ ና ግባ። ሙባረክ ጋር አትቂ ነው ወይ? አይ ቲንክ ኖ ስለ አንድ ደቂቃ አባጅፋር ለአጼ ምኒልክ ግብር አልገበረም። አጼ ምኒልክ ማን ነበር? አባጅፋር ለምኒልክ አልገበረም ያለችበትን ማስተካከያ በታሪክ ጸሐፊው ተክለጻድቅ መኩሪያ በተጻፈው ታሪክ እንግዲህ እነሱ ብዙ ጊዜ የኦሮሞን በጎ ታሪክ በመጻፍ የሚታወቅ ነው። መሐመድ ሐሰን እኮ መሐመድ ሐሰን ራሱ ቡናና የዝሆን ጥርስ ይገብር እንደነበረ ቃል በቃል ተነግሯል። በዛ አውድ እንግዲህ በወቅቱ እሱን ተውና
ይኸውልህ ብሉዬ ምን አዝናደከመህ? የራሳቸው መሐመድ ሐሰን እኮ የሚኒሊክ ጀነራል የጦር መሪ አባ ጅፋር 70,000 ጋሎችን ሽጠዋል እያለ እኮ ነው መሐመድ ሐሰን ራሱ ማለት 70,000 ዶሜስቲክ ስሌቭ ትሬድ ያካሄድ ነበረ። ይሄ የተሰራው በሚኒሊክ ስር ነው ብሎ እኮ ሚኒሊክ እየከሰሰ ነው። ስድብ ነው ወይስ ጥያቄ ነው? በጣም ጥሩ ሙባረክ፣ እንኳን ደህና መጣህ። ጥያቄ መጠየቅ ትፈልጋለህ ሙባረክ? አዎ ጠይቃለሁ። ኦኬ ሶ አባ ጅፋር አባ ጅፋር የኦሮሞ ንጉስ ነው ወይስ የጅማ ንጉስ ነው? ቆይ ስለ አባ ጅፋር አለም ልጠይቅ የመጣሁት እዚህ ጋር ሙባረክ ኦሮሞ